በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማዕት የሆነች የብፅዕት የቡርክት የክብርት ቅድስት አርሴማና በላያቸው ያለውን የጌታችን የኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ሥጋቸውም ነዋሪ በሆነ ነፍሳቸው የትዕግሥትን ብርታት ያሳዩ ዘንድ የወንጀሎቹን ስህተቶችንና መከራቸውን እየናቁ የዚህን ዓለም መከራዎችን እያቃለሉ እግዚአብሔር ለወላጆቹ ያዘጋጀውን የማያረጀውንና የማይጠፋውን መልካሙን የዘላለም የኑሮ ብዛት ጣዕምን ያገኙ ዘንድ በብዙ ገድልና ትዕግሥት በጌታችን በኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ የ27ቱ ሰማዕታት ገድል ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከእነዚህ 27 ሰማዕታት በረከት ይስጠን። ከብፅዕት ቡርክት ቅድስት አርሴማም የረድኤት ኃይል ያድለን። የቅድስት አርሴማ ጸሎትና በረከት ከሁላችን ጋር ለዘላለሙ ይኑር አሜን። ከዚህም የብፅዕት ቅድስት አርሴማ የልደቷ መነሻ እንናገራለን። በዚያን ዘመንም ክቡራን ከሆኑ ካህናት ሌዋውያንና ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበር። ከቤተ ክርስቲያን ሹሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ቡርክት አትኖስያና የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁል ጊዜም በትዕግሥትና በንጽሕና ይጋደሉ ነበር። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅን መውለድ ተሳናቸው። እስከ እርጅናም ድረስ መካን ሆነው ነበሩ። ስለዚህም አትኖስያና ታዝን ታለቅስ ነበር፣ መውለድ ተስኗታልና። በብዙ ሐዘንም ጌታዬ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅን ወይም ሴት ልጅ ስጠኝ እንጂ ፍሬ የሌለው ከንቱ እሆን ዘንድ አታድርገኝ። አንተ ከወደድክ ሁሉ ይቻልሃልና የሚሳንህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ፣ በምድር የሚኖር ፍሬ የፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ አትቅጣኝ ጌታዬ አምላኬ መድኃኒቴ፣ ነፍሴን ይቅር በላት፣ ከአለኝታዬም አታሳፍረኝ። የሚያስደስትህን አደርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የተናቀችን የተቸገረች ያዘነችና የተከዘች እኔን ባሪያህን ቸል አትበለኝ። በጥበብህ ኃይል ሰማይና ምድርን ባሕርንና በውስጧ ያለውን ሁሉ የፈጠር እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛህ አዳራሽ የሚያገለግሉ የቅዱሳን አባቶች የሚቃጠል መሥዋዕታቸውን የቁርባናቸውንና የዕጣናቸውን መዓዛ የተቀበል ሆይ በማኅፀኗ የተሸከመችን የእናቴን እንባ ያን ጊዜ አስብ። ለእናቴ በኩር ልጅ ነኝና በብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞችና ለጦም አዳሪዎች በመመጽወት እነዚህ ስትጸልይ እግዚአብሔር የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቄሳርያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባይዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የቡርክት አትኖስያና ለቅሶ መልካም ያማረ የምታስፈራ ያቺን ልጅ ሰጣት። ይህችውም ቅድስት አርሴማ ናት። እስከ 3 ዓመትም ድረስ አሳደገቻት። ከዚህም በኋላ አምላክን በወደደች በእመቤታችን ማርያም ስም ለተሠራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመትም በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳን ያገቧት ዘንድ ወደዱ። ይህች ቅድስት አርሴማ ግን ይህን አልወደደችም ነበር። ነገር ግን እንደ ሕጋቸው ሰርግ አድርገው
በእርሷ ሰርግ ታላቅ ደስታ ተደሰቱ። የብፅዕት ቅድስት አርሴማ የፊት ውበት እጹብ ድንቅ ነው። በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት የለም። ይህን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳን ደናግል አንስት እመቤትና የእውነት ፀሐይ የሆነችው ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከከሃዲው ንጉሥ ዲዮቅልጥያኖስ ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ ከሆነች ሴት ልጅ ፈለገ። መልኳ ውብ የሆነች አንዲት ሴት ልጅ ይመርጡለት ዘንድ በአገሩ ሁሉ እንዲሄዱ በሰሌዳም መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን አዘዘ። እነዚህ ሰዓሊዎች ወደ ሮም አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያቻችን ድንግል ቅድስት አርሴማን አገኟት። ይህች ቅድስት አርሴማም ደም ግባቷ ያማረ መልኳ የሚያስደንቅ ነበር። በዚያም በደናግሎ ገዳም ውስጥ በመልክ እንደ እሷ ያለ ቆንጆ የለም፣ መልክም የሚመሳሰላት የለም። በዚያም ሰዓሊዎች ስዕላን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሡም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ሕዝቡን ይጠራቸው ዘንድ ወደ ነገሥታቱና ወደ መኳንንቱ ላከ። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስቶም እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የግዛት አገር ወደ አርመንያ ደረሱ። በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸውም 78 ወንዶችና ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። እነርሱም አንዲቷ መብራት ትሠራ ነበር፣ ከዚህ ሴት ሥራም ይመገቡ ነበር። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያው ንጉሥ ድርጣድስ መልእክትን ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣድስ አስረዱት። በዚያን ዘመንም ንጉሥ ድርጣድስ ጣዖትን የሚያመልክ የሚሰግድ ፀሐይና ጨረቃን የሚያመልክ ነበር። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትና ድንጋይንም ያመልክ ነበር። በቤቱን አስቀምጦ አማልክት ብሎ የጠራቸው ነበር። እንደ ፈጣሪው እግዚአብሔር ያከብራቸው ነበር። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያወካቸው ነበር። በልቡ ሰይጣን ገብቶአልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቶታል። ይህ ንጉሥ ድርጣድስም በሶርያ አገር ከደማስቆ ጀምሮ እስከ ቂሳርያ ወንዝና አፍራጥስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዢ ነበረ። እሱም እንደ ነጣቂ ተኩላ ነበር። የአለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር። እንዲሁም የክርስቲያን ወገኖች ለርኩሳን ጣዖታት ያስገዳቸው ዘንድ ያዛቸው ነበር። ብዙዎችንም በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉ ነበር። እነዚህም ይመሰገንባቸው ዘንድ ወደ ንጉሡ ድርጣድስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ አዘዘ። ከዚህም በኋላ ከእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሳርያ የያዘችውን እጃቸውን በሰንሰለት አስሮ በአለንጋና በብረት ይገፋቸው ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጽሐፍቷንም እንደ ልማዳ ታነብ ነበር። የምታነበውንም ቃል ለመበተን ብቻ አይደለም፣ አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ። ለመስማት የሚቻል መጠን በአስተዋይ ልቦናም ትገነዘበው ነበር። ሐዋርያው ሕግ ሁሉ የሚሠራ በአንዲቷ ቢስት በኑሮው ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይህች ቅድስት አርሴማ የመጻሕፍትን ሕጎች በጥንቃቄ ትጠብቃቸው ነበር። ያን ጊዜም ብፅዕት አርሴማ እነዚህ ሰማዕታት ሲገርፋቸው ባያቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት።
ያን ጊዜ እንባዋን ከዓይኖቿ በፊት ላይ አፈሰሰች። ስለ እነዚህ ሰማዕታት ትጸልይ ዘንድ በልብ ጭንቋ ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብርሃን መላእክትን አየች። ለእነዚህ ሰማዕታት ይሰጣቸውና ይሸልማቸው ዘንድ ያን ጊዜም ብፅዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬ አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብፅዕት ቅድስት አርሴማ በቀረበች ጊዜ ገዢው ጤልሚዎስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም በሚገርፋቸውንም ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽን ውበት ያን ያህል ሲሆን እነዚህ ምን አመጣሽ? ብፅዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው? ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዛችኋቸውንም ስለ እኔ ተዋችሁ ብትይ እኔም በግርፋታቸው ስለ አንቺ እተዋቸዋለሁ። የምትወጃቸው ሌሎችንም አላት። ያን ጊዜም ብፅዕት ቅድስት አርሴማ ቅድስት ነኝና ግራዋን፣ ደረቷንና ሰውነቶቿን ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውንም ሰድበው ጀመር እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህን የጨከኑ የክርስቶስ ሰማዕታት ስለ እኔ በምን ትተዋቸዋለህ? ኢየሱስ እነሱስ ለክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያት አክሊልም ተዘጋጅቶላቸዋልና እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህ ቅዱሳን ሰማዕታት መከራዎች ይሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ፣ ነገር ግን በሥጋዬ የእነርሱ መከራ እቀበል ዘንድ የእነዚህ ቅዱሳን የበረከት ነጠብጣብና የአምላኬ የምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነርሱ ጋር ትሁን አለች። እኛንም እንደ እነርሱ ጌታችን አምላካችን በሰማያት ላለው የመንግሥት ክብር የተዘጋጀን ያድርገን። በብፅዕት ቅድስት አርሴማም የረድኤት ኃይል ከገሃነም እሳት ያድነን ለዘላለሙ አሜን። ቅድስት አርሴማ ሄርፒሲም አርሜናዊት እንዲሁም ሪፒሲም አርባሲም ወይም አርሴማ ተብላ የምትጠራ ሮማዊ መሠረት ያላት ሰማዕት ነበረች። እርሷ እና ባልደረቦቿ የሰማዕትነት አክሊል የተቀዳጁ የመጀመሪያዎቹ የአርሜንያ ሰማዕታት እንደሆኑ ተደርገው ይታያሉ። እናታችን ከአባቷ ከቅዱስ ቴዎድሮስና ከእናቷ ቅድስት አትናስያ በስዕለት ተወለደች። ቤተሰቦቿ እግዚአብሔርን በቅንነት ያገለግሉ ከነበሩ ከከበሩ ካህናት ወገን እንደነበሩ የገድሏ መጽሐፍ ይነገራል። ሰማዕቷ ቅድስት አርሴማ ቅዱሳን መጻሕፍትን ከቤተሰቦቿ በሚገባ የተማረችውንም በተግባር የተረጎመች በጸሎት ሕይወት የምትተጋ ከቅዱሳን አንስት አንዷ ናት። ድንግል እናታችን ቅድስት አርሴማን በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯ ብዙ ነው። መድኃኒታችን ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወር አይቻላትምና የሰማዕቷ ሕይወት በፊታችን እንደ ብርሃን ተገልጦ ይታያል። ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ቡርክት ናት። ቅድስት አርሴማ የቀረች የማይሏት ውብ ናት። ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባህታዊት ጻድቅ ናት። ቅድስት አርሴማ ኃያል ሰማዕት ናት። ይህስ እንደምን ነው ቢሉ አበው በትውፊት እንደነገሩን ቅዱስ ጎርጎርዮስ የታላቋ ሰማዕት ቅድስት አርሴማ ትልቅ ወንድም ነው። በዜና ሰማዕታት ተጽፎ እንደሚገኘው በዚያ የመከራ ዘመን ቅዱስ ጎርጎርዮስ 3 ኃላፊነቶች ነበሩበት። አንደኛ ቅድስት አርሴማን ጨምሮ ደናግሉን ማጽናት። ሁለተኛ ትምህርተ ቤተ ክርስቲያንን በሚገባ ማጥናት። ሶስተኛ
የሚመጣውን መከራ ለመቀበል ራሱን ማዘጋጀት። ቅዱሱ ሦስቱም ኃላፊነቶቹ በሚገባ በመወጣቱ በራሱ አልፎ ለሌሎች አርአያ መሆን ቻለ። ያቺን ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግሉ መሪ አደረጋት። መከራውም በጣም ገፍቶ እስከ መጣበት ጊዜ ድረስ በአንድ የደናግል ገዳም ውስጥ ሆነው ይጸልዩ፣ ይጾሙ፣ ገዳማዊ ሥራም ይሰሩ ነበር። ለዚህም ነው ቅድስት አርሴማና ቅዱስ ጎርጎርዮስ ጻድቃን የምንላቸው። በኋላም ግን ማኅደረ ሰይጣን ዲዮቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባው በማለቱ ቅዱስ ጎርጎርዮስን ድንግላን አርሴማን ጨምሮ 127 ክርስቲያኖችን ይዞ ወደ አርማንያ ተሰደደ። በአርማንያም በአንድ ገዳም ውስጥ ተደብቀው በጾምና በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ፈጃቸው። የሚላስ የሚቀመስ ነገር በአካባቢው ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማ ለመውጣት ተገደደ። በዚያም በድርጣድስ ቤተ መንግሥት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብም ወገኖቹን ይረዳ ነበር። መከራው ግን አልለቀቃቸውም። ርጉም ዲዮቅልጥያኖስ ቅዱሳኑ ወደ አርማንያ መሄዳቸው ስለሰማ ይዞ እንዲልክለት ድርጣድስ ላከበት። ድርጣድስ ግን ለራሱ ፈለጋት። ይህቺ ታላቅ ሰማዕት በነበረችበት ዘመን በአርመን የነገሰው አረማዊ ንጉሥ ይኸው ድርጣድስ ይባላል። ይህ ንጉሥ እግዚአብሔር አምላክ በሙሴ ላይ አድሮ ቀልጠው የተሰሩትን የአማልክት ምስሎች ላንተ አታድርግ ብሎ የተናገረውን በመቃወም ለጣዖት የሚሰግድ ፀሐይንም ያመልክ ነበር። በዘመኑ የነበሩ ክርስቲያኖችን እኔ ለማመልከው አምላክ ወይም ጣዖት መስገድ አለባችሁ፣ ይህም የማታደርጉ ከሆነ ትእዛዜን ጥሳችኋልና መከራ ይጸናባችኋል የሚል አዋጅ በማውጣቱ ክርስቲያኖች ለስቃይ እንዲጋፈጡ ሆነ። ጨካኙ ንጉሥ ድርጣድስ ይህን ትእዛዙ ባለመክበራቸው መከራና ስቃይ ያደርስባቸው ክርስቲያኖች ቁጥራቸው 127 ነበር። ቅድስት አርሴማም ይህን አይታ ከክርስቲያን ወገኖቿ ጋር ወግና ስለ ክርስቶስ መመስከር ጀመረች። የንጉሡም አገልጋይ በደም ግባቷና በንግግሯ ማማር ተደንቆ በዚህ በፈቃዷ ሰማዕትነትን ልትቀበል በወደደች ሴት ምንም ሊያደርግባት ስላልወደደ ወደ ንጉሡ ወደ ድርጣድስ ከ27ቱ ክርስቲያኖች ጋር ወሰዳት። ንጉሡም ብዙ የተነገረላትን ወጣት ሲያይ በውበቷና በንግግሯ ተማርኮ ለዓለማዊ ደስታውና ፍላጎቱን ተመኛት። ሚስት ሆነው ዘንድ አብዝቶ ተማጸናት። እጅ መንሻና ማተለያ የዚህን ዓለም ወርቅና ብር አቀረበላት። ቅድስት አርሴማ ግን መልክ ረጋፊ የዚህ ዓለም ሀብትም ከንቱ እንደሆነ ስለምታውቅ በዓለማዋ ጸናች። ንጉሥንም እኔ የንጉሥ ክርስቶስ ሙሽራ እንጂ የዚህን ዓለም አላፊ ጠፊ የሆነውን ገንዘብና ደስታ የምሻ አይደለሁም በማለት መለሰችለት። ይህን በሰማ ጊዜ ሊያስፈራራት ሞከረ። ዓይኗ እያየ ደናግሉን ጨፈጨፋቸው። አልሳካልህ ቢለው በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሰው ፊት መሬት ላይ ጣለችው። እጅግ ስላፈረ አስገረፋት፣ አሰቃያት፣ ዓይኗም አወጣት። በመጨረሻም አንገቷ አስቆርጦ ከሰማዕታቱ ጋር ተራራ ላይ ጣላት። ከነገሩ ሁሉ በኋላ ድርጣድስ ባለሟሎቹ ለአደን በሄዱበት እርኩስ መንፈስ ወደ አውሬነት ቀየራቸው። የንጉሡ እንስሳ አውሬ መሆን በአርሜንያ ታላቅ ድንጋጤ ፈጠረ። የንጉሡ እህት ስታለቅስ በራእይ ተገልጾላት ጎርጎርዮስን ከተቀበረበት ካላወጣችሁ አትድኑም አለቻቸው። ወዲያውም ቆፍረው አወጡት። ቅዱሱ እንደወጣ እረፍት አልፈለገም።
ለ15 ዓመታት ቀባሪ አጥቶ የተበተነውን የቅድስት አርሴማና የሰማዕታቱን አጽም ሰብስቦ በክብር አኖረው። ድርጣድስና ባለሟሎቹንም ወደ በረሃ ሄዶ ፈወሳቸው። የቅድስት አርሴማ አጽም በ14ኛው ክፍለ ዘመን ከሌሎች ሰማዕታት አጽም ጋር ወደ ኢትዮጵያ እንደመጣ አባቶቻችን በትውፊት ይናገራሉ። የጎርጎርዮስ ዘአርማንያ እህት የሆነችው ንጉሡ ዲዮቅልጥያኖስ ቆንጆ ሴት ፈልጋችሁ ስዕሏን ስላችሁ አምጡልኝ ብሎ ሰራዊቱን በየሀገሩ ሰደደ። ይህች አርሴማ ከ71 ደናግል ጋር ከተራራ ወጥታ ተቀምጣ ነበር። እየፈለጉ ሲሄዱ እሷን አይተው ስዕሏን ስለው ወስደው ሰጡት። መልካም ብላቴና አግኝቻለሁና ሄዳችሁ አምጡልኝ አላቸው። እሷም በመንፈስ አውቃ አርማንያ ወረደች። ይህን ሰምቶ ለንጉሡ ለድርጣድስ አስፈልገህ ላክልኝ ብሎ ላከበት። አስፈልጎ አገኛት። እሱም መልከ ቀናነቷን አይቶ ይህችንስ አሳልፌ አልሰጥም ብሎ በሬያቸው ደርታን ለምኝልኝ አላት። አይሆንም ያሉህ እንደሆን ጠብ አጸናለሁ ብሎ እሺ አለችው። እሷም ግን ለመንግሥተ ሰማያት የታጨች ነሽና ይህ እለው እንዳያረክስሽ እወቂ አለቻት። ከዚህ በኋላ እጽዋት ልኮ ወሰዳት። መልኳን አይቶ በስሜት ተሸንፎ ዘሎ ያዛት። ኃይል በመንፈሳዊ ተሰጥቶታልና ጎትታ ከመሬት ቀላቀለችው። ንጉሥ ነውና ቢያፍር በሰይፍ አስመታት። ከዚህም አያይዞ 71ንም ሁሉ በሰይፍ አስመታቸዋል። ኋላ ግን መልኳ ትዝ እያለው እህል ውሃ የማይቀምስ ሆነ። ወላጆቹ ነገሩን እንዲረሳው ብለው አድን ይዘውት ወጡ። ከዚያም እሪያ ሆነው ቀርተዋል። በዳንልን እያሉ ሲጨነቁ የታዘዘ መልአክ መጥቶ እህቱን ከጎርጎርዮስ በቀር የሚያድነው የለም አላት። በሃይማኖት ምክንያት ተጣልቶ ከአዘቅት ኩስ አስጥሎት ነበርና የሞተ መስላቸው ደነገጡ። እርሱ ግን መልአኩ ለአንዲት መበለት ነጉረለት ምግቡን እየጣለችለት ይኖር ነበርና ምናልባት አምላኩ ጠብቆት ይሆናል ብለው ገመድ ቢጥሉ መኖሩን ለማሳወቅ ገመዱን ወዘወዙ። ቢጎትቱ በ15 ዓመቱ ከሰል መስሎ ወጥቷል። የንጉሡ እህት ወንድሜን አድነኝን አለችው። መጀመሪያ አጽመ ሰማዕታትን አሳይኝ ብሎ አሳይታው ያን አስቀብሮ ካለበት ሄዶ ድንህ በፈጣሪዬ ታምናለህ አለው። ወአጽነነ ርእሶ ከመኦሆ ዘይብል ይላል። አይዛኑን ፈጽሞ አልነሳውም ነበርና በአዎንታ ራሱን ነቀነቀ። የተደረገለትን እንዳይዘነጋ ከእጁ ከእግሩ የእርያ ምልክት ትቶ ጸልዮ አድኖታል። አመንኩ አጥምቀኝ አለው። ለማጥመቅስ ሥልጣን የለኝም አለው። በአንጾኪያው ሊቀ ጳጳስ ተጠመቅ። እሱንም ሊቀ ጳጳስነት አስሽሞት ብዙ ተግሣጻትንም ጽፎ ብዙ ድርሳናትም ደርሶ ብዙ የትሩፋት ሥራ ሰርቶ አርፏል።